ነው ስሙ ደምሳሽ። ስሙ ደምሳሽ ነው። እንዴት ናችሁ? እንዴት ነህ ደምሳሽ? ሰላም ናችሁ? ደህና ናችሁ? እንዴት ናችሁ? በስምክ ስንጠራክ ነው ደስ የሚልክ ወይስ ፍቅር ሲዝም ብለን ስንጠራክ? አይ በስሜ እሱማ የሃይማኖት ስም ነው። ስለዚህ ደምሳሽ ብለን እንጥራክ። ደምሳሽ ሰላም ነው? እንዴት ናችሁ? ሰላም ናችሁ? እኔ ሀቢባ ኢሞቴ ላይ እዚህ ኮሜንት ላይ እኮ እሱ አለ እኮ እንዲህ ብሎ ያንቺ ኢሞት ላይ ለምን ግን ለምን እንዴት አድርጊያለሽ? ኪዳ እንዴ ጸልይልሻለሁ ማለት ነው ካልኳቸው እየጸለይኩልሽ ነው ማለት ነው። እሺ ደስ ይልታል እንደዛ ስትል አይደብርህም? ችግር የለም። የኢትዮጵያ ሕዝብ ሁሉ እንደዚህ ኮሜንት ላይ የጻፈ ኢሞቱን እየተጠቀመበት እንዴት ነው ይደብሯል? ፌመስ እኮ ነው ደምሳሽ እንዲህ ጢል ሲያደርግ ኮርስ ፌመስ ነው እንዴ? የማያውቀው ማን አለ? አሁን ስንት ሆናችሁ? እየተጫወትን ጊዜያችን እንዳይባክን ሚዩት ማድረግ ፎር ዩ ፔጅ ግን ደግሞ በውጪ ፎር ዩ ፔጅ የውጪ እንትኖች ነው የሚመጣልኝ ኩዌቶች ኦር ደግሞ የውጭ ካፕሎች ምናምን ነው የሚመጣልኝ። ኢንጀነራሊ ናውዴይስ ምንም አይነት ሌላ ወሬ አታውሪ አንዴ። ፍቅር ሲዝም ስንት ሜምበር ደረሳችሁ? ሉኪ 13,000 ማሻአላ 13,000 እንዴ 19,000 አልነበራችሁ እንዴ ባለፈው? ቀነሰ 6,000 ወጡ። አንተ ስትሰደድ ነው ምን ይደረግ? ሲሰደድ እኮ ነው ሀቡ ወደ ኡጋንዳ ሲሰደድ ማን ይምራው እንዴ? አያምጣው እና እሱ ቢሞትስ ሊለቁት እንዲተዉት ነው እንዴ? ስለተሰደደ አስበሽዋል? ስለተሰደደ 6,000 ሰው ጋድ ብላስ አሜሪካ ደምሳሽ ተተኪ መዘጋጀት አለብክ። ጆሲ ያንሲ እንዴ ያለሱ ተተኪ ቢኖርም ባይኖርም ያለሱ እነሱ ኦልሬዲ ካመኑ አምነው ከተቀበሉ እምነቱን እሱ ኖረም አልኖረም እንትን ሊሉ ነው የሚገባው። የስ ትክክል። አስተምሮት ላይ ቀንሳል መሰለኝ አንተ። አንዳንዶቹ ዜድወይ ስማ ደምሳሽ ፀጉርክን እንደዚህ ጋር ገዚህ ጋር የምትላጨው ቶሎ ቶሎ እንዳያርግብህና ወጪ እንዳታወጣ ነው። ራሴ ነው የምላጨው። ራሴ ነው የምላጨው። አንቺ ምንም አያስቀርም። አረ ስንቱን ከአራት ሰው በየተራ ነው ማውራት ያለብናል። 4 ሰዎች በአንድ ሲያወሩ መንጫጫት ይሆናል። አውርተን እንኳን ዝም እኮ ስንል እንኳን አታወራንም እኮ መልሰን። ይሄኔ ስለ ኢትዮጵያ ኑሮ ውድነት ምናምን ቢሆን ኖሮ ድምፅክን አሙልተህ ነበር የምትለፈልፈው። ከእንቅልፉ መነሳቱ ነው መሰለኝ ገና። እኔ እኮ ጥያቄዎች ልጠይቀው ነበረ። እስቲ ሞር እንተዋወቅ። ፍቅር ሲዝም ሶሪ ደምሳሽ ላይክ የት ተወልደህ እንዳደግ፣ በስንት ዓመትህ እንዳገባህ፣ ስንት ልጆች እንደወለድክ፣ ከስንተኛ ክፍል እንደተማርክ ብትነግረን ብንተዋወቅ ምን ይመስልሃል? እኔና ፍቅር ሲዝም አልተማርንም እባክሽ፣ ደደቦች ነን። ኧረ እኔ ማስተርስ አለ የድሮ ማስተርስ አለው ዜድዬ። ኦኬ ንገራት። ፍቅር ሲዝም በጠየቀች ነው የመንግስት መስሪያ ቤት አልነበር ነው የምሰራው ተባረሬ እንጂ ኖ ለምሳሌ ሰው ራሱን ሲያስተዋውቅ እኔ ከሌ ይባላለሁ፣ እዚህ ቦታ ተወልጄ ያደግኩኝ፣ እዚህ ትምህርት ቤት ከዚህ ድረስ ተማርኩ ምናምን እያለ ነው። ፈርስት ጊዜ ስሪ ላይስ እስቲ መጀመሪያ አንቺ አውሪልን። እሺ እኔ ሀቢባ እባላለሁ። ፈርስት ጊፍት ትሪፕል ሀቢባ እባላለሁ። አብነት የሚባል ሰፈር አዲስ አበባ ተወልጄ አደግኩ። ኦሜድላ የሚባል ትምህርት ቤት ሰፈራችን ውስጥ ያለ ውርጅዬ እኔ እናት ቴንክ ዩ ሶ ማች ያለ ከ1 እስከ 6 ተማርኩኝ። ከዛ 7 እና 8 ባልቻ አባ ነፍሶ የሚባል አንድ ወልዶ መጣያ ትምህርት ቤት አለ ልደታ፣ እዛ 7 እና 8 ተማርኩኝ።
ከዛ 8ኛ ክፍል ባልቻ ጨርሼ 9ና 10 ድላችን የሚባል ትምህርት ቤት አማኑኤል ሰፈር ተማርኩኝ። ከዛ 10ኛ ክፍል ማትሪክ ውጤት የሙያ ነበር የመጣልኝ። ተግባር ተመደብኩ። እንጨት መፈቅፈቅ ምናምን። ይህ እንጨት መፈቅፈቅ አልማርም ብዬ በ2000 ሚሊኒየም ማለት ነው ወደ ካታር የሚባል አረብ ሀገር መጣሁ። የዛሬ 18 ዓመት ይኸው 18 ዓመቴ አረብ ሀገር ነው እየኖርኩ ያለሁት። በ4 ዓመት አንዴ እንደ ዓለም ዋንጫ ሀገሬ ሄጄ ቤተሰቦቼን አይቼ እመለሳለሁ። እዚሁ በፌስቡክ አንድ ሸበላ ተዋወቅኩና ተዋደን ተጋብተን ይኸው አሁን 10 ዓመታችን ከተጋባን ከተዋወቅን ደግሞ 15 ዓመታችን 3 ልጆችን ወልደን እየኖርን ነው። ይቺ ናት የኔ ታሪክ። ቆንጆ ነው። ቀጥል። ያው እኔ ደምሳሽ በኃይሉ እባላለሁ። እንግዲህ ሃይስኩል አዲስ ከተማ እና ካቴድራል፣ ከዛ በኋላ ደግሞ ዲግሪን የያዝኩኝ ቢዝነስ ማኔጅመንት፣ ከዛ ኢግኑ ኢንዲራ ጋንዲ ናሽናል ህንድ ዩኒቨርሲቲ ማስተርሴን ያዝኩኝ። ከዛ የመንግስት የተለያዩ መንግስት መስሪያ ቤቶች ሰርቻለሁኝ። ከ10 ዓመት በላይ ልምድ አለኝ። በምን ይሰራከው? ሶሻል አፌርስ ትሬኒንግ ኦፊሰር የስልጠና ባለሙያ ነበርኩኝ። ከዛ በኋላ ደግሞ ያው ምንድን ነው የምትሰሩት? እንደዛ ሲሆን ይቅርታ የስራው አይነት ስላልገባኝ ነው። ሶሺዮሎጂ ነው ያለኝ ማስተርስ እና በሱ ያው ትሬኒንግ ኦፊሰር ነበርኩኝ። ሰዎችን ሰብስቦ ማሰልጠን፣ ህዝብ ሰብስቦ ማሰልጠን። አሁን እነ ዋንትያን እኛን ያነሳናቸው ያኔ ከጎዳና አንድ ፍላወር ጋይዝ እንደሱ የጎዳናዎችን ምናምን እነሱ ማሰልጠን ማደራጀት ምናምን እንደሱ አንድ ፍላወር ጋይዝ አንድ ፍላወር ሰዎችን ሰብስቦ ቆይ ዜድ ሚዩት ላርጋት። ሰዎችን ሰብስቦ ምንድን ነው ሚት ብታረጊ ለስ ማሰልጠንና ለስራ ማሰማራት። ኦኬ እሺ። ሴቶችና ህፃናት ነበር የምሰራው። አንድ ፍላወር ጋይዝ እንደሱ ነው የሚሰራው። ኦኬ እንግዲህ ከዛ በኋላ አንድ ፍላወር አሉኝ። ከዛ ተባረርኩኝ መጨረሻ ላይ እንደምታውቁት በማወራው ነገር። ትዳር መቼ እንደመሰረትክ እዛ ላይ አልተጠቀሰም። ከስራ በፊት ነው። 2 ልጆች አሉኝ፣ 17 እና 18 ዓመት። በሚቀጥለው ወር 45 ዓመት ይሆነኛል። ያ ግን እንዴት ትዳር እንዴት እንደመሰረትክ ምናምን አልገለጽክም። እንዴት ተዋወቃችሁ? እንዴት መሰረትክ? ከአንዷ ኤርትራዊ ጋር አብረን ስንማር ነው የተዋወቅነው። ኦኬ ተማሪ ያለክ ነው ማለት ነው? ዩኒቨርሲቲ ላይ ነው የተዋወቅነው። ከእሷ ጋር ተጋባን፣ 2 ልጆች ወለድን። ከአንድ እናት ነው ሁለቱንም የወለድካቸው? ከዛ እናትየው ደግሞ ያው አብራን ስለምተኛ አለያየችን። በዚህ ሃይማኖት ምክንያት ደስተኛ አልነበረችም። የጣልቃ ትገባ ነበር። ማናት? የእሷ እናት አብራን ነው የምተኛው። ለምን አብራ ትተኛለች? የሚስትክ እናት የምትኖረው ማለት ነው? አብራን ነው የምተኛው። እምቢ አለች። እንግዲህ ሽማግሌ አብራን ነው የምትኖረው ነው የምተኛው። መኖርማ ጥሩ ነው። የምተኛው ለምን አብራ ትተኛለች? እንዴ ትልቅ ሰው ኧረ ይደብራል። የማይጌትሙ እንዴት አብራት ያልተላከ ሽማግሌ የለም። እንግዲህ እኔን እንትን አትወደኝም ነበር ይህን ሃይማኖት። በዛ ጊዜ ደግሞ ጭራሽ አይታወቅም። እንዴ አንተ ይህንን ሃይማኖት ያመጣከው መቼ ነው? 19 ዓመቱ ነው። ቀሲስ ሃይማኖት እኛ አሁን እንዴ ሰማነው ቲክቶክ ከመጣ እኮ እንዴ። ከዛ በፊት ሰማያዊ ፓርቲ ላይ ሄዳችሁ ጠይቁ፣ ቂርቆስ ክፍለ ከተማ ሄዳችሁ ጠይቁ፣ ማዕከላዊ ጠይቁ። በጣም ብሶ ያቀኛል። የዛሬ 10 ዓመት ራሱ በዚህ ሃይማኖት በየመስሪያ ቤቱ። ለምን ታዲያ አሁን ተሰማ? እንትና በዚህ በቲክቶክ ምክንያት ነው እኮ የታወቀው። ከዚህ ከ4 ዓመት ወደዚህ 4 ዓመቱ ነው እዚህ ቲክቶክ ላይ ራሱ። ምንድነው ሃይማኖት ያታቂ ማሪ ፍቅር ሲዝም ነው። የፍቅር ሲዝም ነብይ እኮ ነው። ሁለቱም ልጆችክ ወንድ ናቸው? ወንድ ናቸው። የ17 እና የ18 ማሪ። ማሻአላ ጎበዝ። እና ሰርተክ ምናምን ቤት ምናምን ነበረ አንተ ጋር ነበር የሚኖር? ቤት ሰራው ምናምን። ከሷ ከተለያየ በኋላ ደግሞ ቤት ሰርቼ ነበረ
ትልቅ ቤት በጣም ትልቅ ፈረሰብኝ። መንግስት ወሰደብኝ። ከስራ ተባረርኩኝ። መጨረሻ እንግዲህ ያው ተባረሬ ነው ከሀገር የሚወጣሁት። እንኳን ከስራ ከሀገርም ተባረርኩ። ከሀገርም ተባረርክ ነው እንዴ? ወደህ መስሎኝ። ከሀገርም እኮ ተባረሬ ነው የወጣሁት። ከስራ ተባረርኩ፣ ቤት የፈረሰ። መጨረሻ ላይ ከኢትዮጵያም ተባረሬ ነው የወጣሁት። ማለት 4 ታስሬ ለ5ኛ እየተፈለኩኝ አምልጬ ነው የወጣሁት። ኢጃባ ባርክ የሆነ ጥቁር ማየትሙት እስክሪንሻት አሳዩኝ። ፍቅር ሲዝም እንደዚህ ያስክኝ እንዴ? አንድ ሽቶ ጋይስ፣ ኧረ አንድ ሽቶ ጋይስ፣ ኧረ አንድ ሽቶ ስጡኝ። እስቲ እንኪ ገል ማደረኝ ቴሌግራም ላኪልኝ፣ በማለት ቴሌግራም ላኪልኝ። አልቻልኩም። በኢየሱስ እንዴ መጣ። ወይኔ ጉዴ ፈላ። አልቻልኩም። ሙቀት ይባበማዬ ሙድ ድጋሚ ያሳየኝ። ደብል ጋይስ፣ ደብል ደብሉን ሄዱበት። እስኪ ቅጣት አለው እንዴ? አዎ ወይኔ ጉዴ ፈላ። ወይኔ ጉዴ አልቻልኩም። ዝም ገደልከኝ። አወራረክ እኮ ነው የሚያስቅ። ድጋሚ ያሳየኝ። ኪዳ ስሙትልሽ አልቻልኩም። ደግሞ ምንም የማይመስለው ነገር። ወይኔ ፍቅርዬ፣ ታሳያት። ለዚህ ድም ልልክላት ነው ቴሌግራም ባክግራውንድ አድርጊ። ሴት ትለት ደርባባ ሴት ነው የምመስለው። ደርባባ ሴት ነው የምመስለው። ወይኔ ጉዴ ታድለቅ። ምንም አይመስልክም። ደብል ምንድነው? ቆይ አንዴ እንለጥፈውና ታይታላችሁ። አቦ ያለችበት ቦታ እኮ ቀበሌ ነው የሚመስለው። ያ ካልተመቸው ታያ ከዚህ አልቻልኩም። ገደለኝ ፍቅር ሲዝም እናቴ። ወይኔ ጉዴ የሆነች አሮጊት አረብ ታውቂያለሽ? አሮጊት አረብ ነው ይመስላል። አይ ፍቅር ሲዝም ከሳም የምታረቀው እውነት ይመች እናባት። አሁን ኮሜንት ባነብልሽ ደግሞ ፐርሰናል የሃይማኖት ነፃነት አለ አይደል? እንደ ኢትዮጵያ ውስጥ እንዴት አንተ ለምንድን ነው የምትፈለገው? ኧረ እሱንም ፍቃድ ጨርሼ 1300 ሰው አስፈርሜ ከለከሉኝ። ስንት ብር ወጣበት እኮ። ከፖለቲካ ጋር ተነካክተክ ይሆናል እንጂ በሃይማኖት ማንም የኢትዮጵያ ውስጥ የሃይማኖት ነፃነት አለ። የፈለግከውን እምነት የመከተል መብት አለ ኢትዮጵያ ውስጥ። ኖ መጨረሻ እኮ ተከለከልኩኝ። እኔ ሰላም ሚኒስቴር ማዕከላዊ ስንት ቦታ ነው የሄድኩት። መጨረሻ ፖለቲካ ውስጥ ካልተነካካክ ልትከለከል አትችልም። ለምን የሃይማኖትና ፖለቲካ ለምን ትቀላቀላለህ? ከፖለቲካ ነፃ የሆነ ይላል መጨረሻ ላይ። ከፖለቲካ ነፃ መብቴ ነው የፈለግኩትን ሀሳብ መስጠት። ምን አገባቸው? ለምንድን ነው እንደዚህ አይነት ህግ ያወጡት? ሲጀመር የሃይማኖታችን ከፈለገ ፖለቲካ የመናገር ያለመናገር፣ የፈለግነውን የማውራት ያለማውራት መብታችን ነው። አይ ሃይማኖት ሌላ ፖለቲካ ሌላ አያገባቸውም እንዴ? አንድ ሙስሊም የሙስሊም አስተዳደር አቦ ስማ፣ ሃይማኖት ውስጥ ሆነ እኮ ስንት ፖለቲከኛ ሃይማኖተኛ አሉ እንዴ? ሞልቷል።
በግልጽ እንደሱ በግልጽ ኦርቶዶክስ ሆኖ ፕሮቴስታንት ሆኖ መንግስት የሚደግፍም አይደግፍም ሊኖር ይችላል። እንደዛ አድርጋችሁ እዩት። ሃይማኖት ሌላ እንትን ሌላ ነው። መብቴ ነው። ምን አገባው መንግስት እንዴ? ፈልግ ደግፋለሁ፣ አልፈልግ አልደግፍም። እንደዛ ብሎ ሳይንስ ፉጨት ግላቭ እና ቡስተር ሰጥቶ ካል ወንድሜ ሲመረቀኑ ማጂክ የሚሰጠውሻል። አይ ሃይማኖት ከሆነ ሃይማኖት ነው። አንተ ስለ ሃይማኖት አስተማሪ ነህ አይደል? የሃይማኖት መብታቸው ከፈለግን እኮ በሃይማኖታችን ጫት ይቃማል ማለት እንችላለን። መብታችን እንኳን ሌላ ቀርቶ እንዴ አሁን ጫትና ፖለቲካ ምን አገናኘው? ጫት ትሪፕል ጋይስ ኦኬ 567 አላችሁ አይደለም? ለወሬ ነው የመጣችሁ። ለምንድን ነው እኔ ታብታብ አድርጉልኛ። ከዛ ታብታብ ያደርጋችሁ ወሬ ስሙ እንደ ፍላጎታችሁ። እቺ ብቻ 1 2 3 በቃ አቆሙ። 1 2 3 ቁጭ ብላችሁ ከዛ እዩ። ትሪፕል ፈርስት ጊፍት ኢዝ ትሪፕል በቃ አያችሁ፣ እንደዚህ ብላችሁ ቁጭ በሉ። አረ ትሪፕል ጋይስ ኔትፍሊክስ ሾው ቢጀምር በእውነት በጣም ነው የማመሰግነው። ራሱ እንዳለ ያስሪው ይሆን ሊደረቁን ነው። ኧረ በእናትሽ ፒያኖ ይዞልሽ መጥቶ ነበር። ቴንክ ዩ ፋሚሊ። አያችሁ አሁን ቁጭ በሉ። ይሰጠው ጀምሮ ወሬ ብቻ 500 ምናምን ቁጭ ብላችሁ ስማ። ቴንክ ዩ አንድ 3 ብቻ እሺ። 1 2 3 በቃ ቁጭ በሉ እዩ እንደ ፍላጎታችሁ። አያገባኝም። እንዳታነካኩኝ ከፖለቲካ ጋር ምንም ነገር እንዳጽፉብኝ አያገባኝም። መንፈስ ቅዱስ ተባርከልና አይሽማል እንደሱ እናቴ ላይመለስ ከሀገር ወጥቷል። እኔ ሀገሬ መግባት እፈልጋለሁ። ያ ኡፋይ ፍቅርዬ አሳከኝ እግዚአብሔርን። ጋይስ ታፕታፕ አርጉሽ። ታብታሽ ከፖሊንግ ታብታብ ካረጋችሁ ቁጭ በሉ። ግን ታብታብ ዝም ብላችሁ አንድ አይደለም። እዩ 1 2 3 ይሄ ቲክቶክ ደግሞ አሽቃባጭ 650 ከየት ነባት ነው ማመጣለት እኔ ካር እንዴ አንተ ነባ የምትባለው አፈጣም እንዴ ወንቺ ነይልኝ ሰውነት ወይም እኔ ልምጣ። ፍቅር ሲይዝ 5000 ከገባ ትቀጣናለህ። እሺ ቴንክ ዩ ማርጋ። ሌሎቻችሁን ተጋገዙና ሙሉት። ቴንክ ዩ አመሰግናለሁ። የት ሀገር ነው ያለው? እኔም ከአንተ ጋር በመጣሁ እዛ ፍቅር ሲዝም ተከትዬ ኡጋንዳ ልመጣ የሆነ ወንድም ያለ እዛ ታቶ ምሰራ እዛ እመጣለሁ። መንፈስ ቅዱስ ተባረክ። ደውሉን ሲያጠፍ እንመውተዋለን። እሺ ራሳችን እንዳያመ አቡዬ ይንገረን እንጂ ታሪኩን እና ታሪክህን የሚበላው እኮ ደህና ምግብ ራሱ እኮ አይበላም። ብታይ እኮ ራሱ እንጀራ አንዴ ሄዶ ቶሎ ያመጣል። ከዛን እሱን እያደረቀው ምናምን ነው የሚያመጣው። ኡጋንዳ እንጀራ እንዴ የሆነች ሴትዮ ትሰጥሃለች መሰለኝ። እኔ እንጀራ አልገዛም። ለምን እንጀራ ገዛለሁ ብዬ እንትን ሌሎች እንዲያገኙኝ አልፈልግም። ወራፕን ቱቱ ምክንያት ደግሞ ማለት የሚከታተሉኝ ሰዎችም አሉ። ስለዚህ ብልጽግና ስለሚከታተለኝ እኔ በእንጀራ ምክንያት መያዝ አልፈልግም። አረ ሴትዮዋ ከብልጽግና ጋር እንዳተያይዛተው ፍቅር ሲዝም ምን አለ? አረ በእናትህ ፖለቲካ፣ እኔ ስለ ፖለቲካ አታውራብኝ ወንድሜ። ኖ እኔ ምን ፉፉ ነው ፉፉና እንዲህ ያሉ የዶሮ እግሮች አሉ እየቀቀለ የሚበላቸው የናይጄሪያ ፉፉ አይገርምሽም? እኔ እሱ ሲበሉት በጣም ነው በቃ የምወደው። እዚህ አንድ ጊዜ መጥቶልኝ እንደዚህ የሚል ነው። አሰራሩ አልቻሉበትም እንጂ እኔ ትክክለኛ እዚህ አፍሪካ ቢኖሩና ሬስቶራንት ቢኖር ማርያም እበላለሁ። ኡጋሊ ነው የምትበላዋ? ኡጋሊና እነዛ እግር ይገዛልሻል። አቢባ በርበሬ ያለችው ብጥብጥ ያለ ዶሮን ባይመስል ዶሮ ብሎ ወይ እናቴ። አይ አሪፍ ነው። እኔ ቀቀናለሁ ሲበሉት እሺ አትጮትም እኮ ጌም ቤቲ
ፉፉ ማለት አው ገንፎ ነው፣ የናይጄሪያ ገንፎ። የናይጄሪያ ገንፎ ነው። ገንፎ ግን ላይክ እንደ ቡላ አይነት ነገር ነው። እንዴት ነው የምታጠምቀው? ታጠምቃለህ እንዴ? እናንተ ጋር በእናንተ መጠመቅ አለ በፍቅር ሲዝም? በእሳትና በውሃ እናጠምቃለን ማለት። ኦኬ እንግዲህ የአሸዋክን የአምላካችንን ስም ጠርተን በእሷ ስም ነው የምናጠምቀው። የት ናት አምላካችሁ? አሸዋክ ነው ስሟ። አሸዋክ ትባርክሽ ሲል ሰምተሽ አታውቂም? አሸዋክ ትባርክሽ ካላቸው ጊፍተሮቻቸው አምላኬ ትባርክህ እንደማለት። ፎቶዋን እስኪ ያሳየን ምስሏን። ፎቶ የላትም እንዴ? ሰው እኮ አይደለችም። አው ገባኝ። ምስል የላትም። እሷ ነች ሁሉን የፈጠረችው። አምላክ እሷ ነች። ከእሷ ውጭ አምላክ የለም። እና በእሳትና ከእንደገና በእሳት ይለበለባሉ። ትሪፕል ጋይስ ፈርስት ጊፍት ትሪፕል። እሺ እንደ ቅድሙ አንድ ለሶስት ታፕ ራሱ የቻለ ስርዓት አለው ማለት ለመግለጽ ይከብዳል። ሞባይል የለኝም። እሺ ዩቲዩብ ላይ ያለ የፍቅር ሲዝም አጠማመቅ ብለን ብንገባ ጋይስ 1 2 3 1 2 3 1 2 3 ሰው ሲሞት ትቀብራላችሁ። ስሙ ቁጭ ብላችሁ። አይ አይቀበርም፣ በእኛ ይቃጠላል። እንደ ህንዶች ማለት ነው። እንደ ህንዶች ግን እውነት ነው እንዴ? እናንተ የሚከተላለ ኢትዮጵያ ውስጥ ይቻላል? ኢትዮጵያ ውስጥ እኮ አስክሬን ማቃጠል አይቻልም። የሚከተላለ ፍቅር ሲዝም እናንተ የሚከተላችሁ አሉ። የሃይማኖታችን ህግና ስርዓት ይሄ ነው ካልናቸው አሻሽሉ ሊሉን አይገባም። መብታችን ነው። እንደ አባስት ውስጥ ቤተሰብ ግን የሚከተሏችሁ ለእናንተ እንደዛ ኢትዮጵያ ላይ ተቃጥሎ የሚያውቅ ሰው አለ? ከለከሉን። መጨረሻ የሃይማኖት ቤተሰብ እንኳን ከለከሉ አፈረሱት። ጭራሽ እኔንም አሰሩኝ። ኧረ እንኳን አሰሩ። ሴንት በእውነት ቴንክ በእውነት ሴንት በእውነት በጣም አመስግን። መንፈስ ቅዱስ አሸዋክ ትባርክ። ሁለተኛ አድርጉኝ ጋይስ፣ ይቀጡኛል። ሁለተኛ አድርጉኝ፣ ይቀጣል። እሱ አስጨናቂ አመሰግናለሁ። ዛሬ የፍቅር ሲዝም ቅጣት ልንሰማው ነው። ምን እንደሚቀጣቸው ዜዶንና ኬዳን እንስማ። ኡርጅዬ አዎ እንኳን አሰሩት። ዋ የምን ሬሳ መቃጠል ነው? እኔ ግን ምኑንም አላምነውም። አውቆ ነው የሚመስለኝ። አረ እንኳን አሰሩት፣ እንኳን እንዳባረሩት። ፍቅር ሲዝም እየሰማኝ ነው? አዎ እየሰማሁሽ ነው። እንኳን አባረሩ፣ እንኳን አሰሩ። የምን ማቃጠል ነው? ከባህላችን ውጪ ፍቅር ሲዝም የእውነትህን ነው። ግን እኔ ማመን ስለከበደኝ ነው። ይቅርታ አድርግልኝ። እሺ ሴጣን የት ነው የሚቀመጠው? ሴጣን የት ነው ያለው? እኛ ሴጣን 3 ቦታ ነው የሚቀመጠው። አንደኛው ጭንቅላት ላይ ነው። ሁለተኛው እምብርትሽ እሙሙ ውስጥ 3 እኮ እናቃጥላለን። ቤት ሀገር ምላስሽ ላይ አፈር ሲበላሽ ነው እንጂ 3 ቦታ ነው ጸሎት የሚደረገው። እሺ ለሴት እንደዛ ከሆነ ለወንድ ሴት ነው የሚቀመጠው? ለሴት እንደዛ ከሆነ ለወንድ ነው የሚቀመጠው? እንደዛ ነው ይቀጥላል። ሴት ኔትወርኩ እየተቆራረጠ ነው። ኪዲ ያ ከሱ ጋር ነው ኔትወርክ ከኔ አይደለም። ሰው ከሌለሽ ኦኬ። እኔ የሚቃጠል የማውቀው እንትን ነው ህንድ ሀገር ህንድ ያቃጥላል። ኢትዮጵያ ውስጥ አይቃጠልም፣ አይቻልም። ኡርጅዬ የኔ እናት ክበሪልኝ። ታፕታፕ አድርጉሽ። ኧረ ጋይስ ቢያንስ ታፕታፕ አድርጉልኝ። እዚህ 810 ሰው ለወሬ መጠ የተጠመቀ አንድም ሰው የለም ማየት የሚቻለው። የሚቀብር ከሌለ ኦኬ፣ አንድም የተጠመቀ የለም። ዩዘግላብ ጋይስ ኧረ አለ ብዙ ሰው እናጠምቃለን እኮ ኦንላይን ላይ ቅዳሜ ቀን በጣም ብዙ አዳዲስ ሰዎች ይመጣሉ።
መልሰው ደግሞ የሚወጡም ያን ያክል ናቸው። ገባኝ እኮ የተቀረጸ ካለ አጠማመቃቸውብሽ ወይኔ ከእሱ ቤት ስናይፕ አድርገው አንደኛ ያደረጉት ሲያናዱ አሁን ሊያደነቁርሽ ነው መውጭ ቶሎ። እሺ አሁን ዜድ እና ኪዳን ቅጣታቸውን ንገራቸው። ኦኬ መሬት ላይ ውሃ ደፍታችሁ ጊፍተራችን ማመስገን ትችላላችሁ። አንድ ራሱ የያዘ መሬት ውሃ መንከባለል አለ። ሁለተኛ ለራሱ ጊፍተር ማመስገን ሁለት ቅጣት እኮ ነው። መሬት ላይ ውሃ ደፍታችሁ ጊፍተራችን ሁለት ቅጣት ባንዴ ነው እንደ የምሰጣቸው። ውሃ ደፍቶ መንከባለል አንድ ነው። ከዛ ሁለተኛ ደግሞ አንተን ጊፍተር ማመስገን። እሺ ማወደስ። ሶስተኛ በአንድ ቀስ። እሺ ሁለተኛ ጥሬ ድንች ብሉ። ሶስተኛ ነው ጥሬ ድንች። ለምን ሁለተኛው ቤተሰባችሁን ቅበሩ አልካቸው አይደል? ሶስተኛ እና አራተኛ አንቺ ንገሪያቸው። ኦኬ እሺ። ወይ እኔ መብት የለኝም። አንደኛ የወጣ ብቻ ነው። ይሄ ሶሎ ስለሆነ አንደኛ የወጣ ብቻ ነው የመቅጣት መብት ያለው። አንደኛ ውሃ ከደፍታችሁ ተንከባለሉ ብለሃቸዋል። ሁለተኛ ቤተሰቦቻችሁን ቀብራችሁ የኔን አወድሱ ብለሃቸዋል። ሶስተኛ ጥሬ ድንች ብሉ ብለሃቸዋል። አንድ ጨምርላቸው። አልቅሱ። አራተኛ ጠላታችን ያልቅስ። በሉ አልቅሱ። ይሻላል። ማን ብለን ነው የምናለቅሰው? እንዴት አንተ ፍቅር ሲይዘው ሁሌ በቃ ከአንተ ጋር በቅጣት መጨቃጨቅ አለብኝ አይደለም? እኔ ማልቀስ ያቅታቸው። እኔ ብዙ ጊዜ ልምድ አላችሁ ማልቀስ። የሰው ልጅ ልምድ አለው። የት ስናለቅስ አየህ? ወሬኛ ሲከፋችሁ፣ ስትናደዱ፣ ስትበሳጩ፣ ስታዝኑ፣ ስተክዙ ብቻችሁን ሆናችሁ ብዙ ጊዜ የምታረጉት ነገር ነው። አንተ ነህ እንጂ የምታለቅሰው እንዲ ኑሮ ከፍቶ እንዴ? በኑሮ ብታየው እንዴ? እባክህ በስነ ስርዓት ቅጥ። አውቀህ ነው የምታለምጠው አይደለ? ፍቅር ሲይዘን እሺ በቃ ቁጭ ብድግ በለው 50 ጊዜ። እሱ ብቻ ነው። ፐርስኪቲ ስትሪፕል 50 ጊዜ ቁጭ ብድግ አለኝ። ሴንቲ በእውነት ለእኔ ራሴን ያመኛል የደውሉን ሲያንቆጫቆጭ። ጋይስ ለምን ነው ታፕታፕ 200 ምናምን ሰው ቁጭ ብላችሁ ታፕታፕ አድርጉ። እኔ ታፕታፕ አድርጉ ስለማለት ነው። ፐርስኪቲ ስትሪፕል ይሰለቻል እኮ 10 ጊዜ ታፕታፕ አድርጉ። ያሉ ተቀጡ። 50 ጊዜ ነው ያለው ኪዲ ቁጭ ብድግ። ኦኬ 50 ጊዜ ቁጭ ብድግ አለ። እሺ አንደኛ 50 ቁጭ ብድግ። ሁለተኛ ድንች የለሽም? ድንች አንድ ድንች ፍቅር ሲይዘው አውቀህ ነው የምታለምጠው። ሁለተኛ ነገር ቀሪ እንዴት ይበላል? በቃ ጊፍተር ሴንትን አመስግኝ ተንበርክከሽ። በቃ ተንበርክኮ ማመስገን። ሰላም የአባቴ አምላክ ያራምድ። ምን ተሽቆ ሳውዲ ልጇን መልሶ ሰርበት። አንድ ደቂቃ ተንበርክከሽ ነገ ትምጣ በእናታችሁ። እንኳን ደስ አለሽ እንደመላት መኒጋን ቁጭ ብድግ። ሴንቲ በእውነት ክበርልኝ። ሴንት በእውነት ክበርልኝ። ምርጥ ሰው በእውነት ቴንኪዩ ሶ ማች ቴንኪዩ በጣም ጋይስ። የመጨረሻ ነው። እኔ ለውጣ ነው። ሰላም በጣም የማመሰግነው ቴንኪዩ። የሴጣን አመጣጥ እንዴት ነው? እኛ ጋር እንግዲህ 3 አይነት እሺ 3 ሴጣኖች አሉ። አንደኛ እየሰማ ነው። እና እነሱን ለማዳን ነው እዚህ 3 ነገር ላይ ስለሚቀማኝ ነው ጸሎት የምናደርገው። ይሄ የተጸለየበት እንግዲህ እሱን በመነካካት በመዳበስ ነው የሚወጣው። የተቀመጠ የተደበቀ ሴጣን ማለት ይደበቃል። አንድ ቦታ ድብቅ ቦታ ነው የሚቀመጠው። ስለዚህ ለዛ ነው
እሺ ሴጣን እንዴት ነው የሚወጣው? ማለት የምታወጡት እናንተ አንድ ሰው ሴጣን ይዞት እናንተ ጋር ቢመጣ በእሷ ስም ነው፣ በአሸዋት ስም ነው እኮ። እንዴት እያሉት ለምሳሌ ሴጣን ይዞ ይመጣ አንተ ጋር አውጣልኝ። ጸሎት ይደረግ ይችላል። ማንኛውም ሴጣንም ሆነ ማንኛውም ሰው የታመመም ሆነ ማንኛውም ጸሎት የሚፈልግ በተመሳሳይ ስርዓት ጸሎት ይደረጋል። በእሳቱ ይጠመቃል፣ በውሃ ይጠመቃል፣ በእሷ ስም ጸሎት ይደረጋል፣ ይድናል። ጸሎቱን አታውቀውም? በልልኝ እኮ ጸሎቱ ነው። ሴንቴ በእውነት የመጨረሻ ነው ያለው። ጋይስ ደግሞ ለውጣ በጣም ነው ማና አሽዋቅ ትባርክልኛል። ኪዳ ወይ አሽዋቅ ትባርክ ይችላል። ስለዚህ ሌሎቻችሁ አግዙትና አሜን ነው የሚባለው። አሜን ልበል ሀቡ ጋይስ አንዴ ብቻ ሁላችሁ 1 2 3 1 2 500 ሰባላችሁ ይደርሳል። እስቲ 1 2 3 1 2 3 1 2 3 ከዛ ልዩነት እዩት። የኔ ግንባሬ ጋይስ ግንባሬ ቤተሰብ ይደርሳል። እንደምንም 5000 አግዙኛ። ምን ትንሽ ነው ልዩነቱ፣ መስፈር የለበትም። ሌሎቻችሁ ጋይስ ተረበሉ በእናታችሁ ጋይስ አንድ ጋላክሲ ሴንት በእውነት ሴንት ትቀጣለች። አንድ ሺህ አልገባችም። ወቂ ነኝ እኔ ወጪያለሽ ትቀጫለሽ። አንድ ሺህ አልገባችም እኮ ወጪ ነኝ። የመጨረሻ ነው ብዬ ተናግሬ ያለው ጀመር። ሴንት በእውነት በጣም አመሰግናለሁ ስለተናገርኩኝ። በሉ ተቀጡለት። ታተለ ወጪ ቻው፣ ሰላም ደሩ። ቻው ሀቢባ፣ ደህና ነኝ። ሰላም ይብዛ። በእውነት ክበርልኝ። ፍቅር እየጠራችክ ነው ሀቢባ። ፍቅር ሲዝም ኔትወርኩ ነው። ፍቅር ሲዝም ሚት አርጓታል። ደምሳሽ አያደርገውም ሚውት። አቤት እኮ አንዳንዴ ስለተቆራረጠ ነው። እሺ ሚውት አድርገኸኝ ነው። ሚውት አድርገኸኝ ነው። አንቺ ፈስተ ነው ወንበር አልፈሰም። እየሰማሁኝ ነው። ወንበር ነው። አላደረኩም እንዴ? ለምን አልኩሽ? አላረኩም። ኖ እኔ ጋር ያለው ኔትወርክ ነው። አላደረኩሽም ሀቢባ። እሺ ደህና ደር ልልክ ነው። እሺ ሰላም ደር። ኔትወርክ ነው። እሺ ሰላም ደር። ቆይ አንዴ ጠብቂው፣ ቅድ በኋላ ነው ዘው። እሺ ጸሎት አድርግልኝ። እሺ ተቀጣችሁ ውጧ። ሶስታችሁም አንዴ ተቀጣችሁ ውጡ። እኔ ተቀጭ አይደለሁም። ለምን ጌሙን ከመጀመሪያ በፊት የመጨረሻዬ ነው ብዬ ተናግሬያለሁ። የመጨረሻ ጨዋታ ቅጣት የለውም። እኔ ብቻ ነው የምወጣው። እነሱ ስለሚቀመጡ ይቀጣሉ። እሺ በቃ እሺ ደህና ደሪ። መንፈስ ቅዱስ ባንቺ ላይ ትሁን። ሰላም። አሜን። አመሰግናለሁ። እሺ ቻው ዜዶ ኪዳ ባይ ቻው። እሺ ቻው አቡዬ። እሺ ቻው ውዶች። ሶ ሃምብል ደግሞ ሰላም። ፍቅር you're so humble። ፍቅር ሲዘን ነው ማመሰግን። ሰላም ይብዛ። ሴት ክበርልኝ። በጣም ነው ማመሰግን። እኛ ንጮት ከተሰጠ ፍቅርዬ፣ ሁለታችሁ እንግዲህ ቅጣቱን ጀምሩ። አንደኛ ቅጣት ትሪፕል ጋይስ። እሺ ውሃ መጠጣት ይከብዳችኋል? ውሃ ጠጡ።
2 ሊትር ውሃ ታብታብ ጎሪ ጋይስ ትሪፕል ነው። ፈርስት ጊፍት ትሪፕል ነው። ፈርስት ጊፍት ትሪፕል ነው። ትሪፕል ጋይስ በ3 ነው ጋይስ በ3 ነው። አረ ሴንቲ በእውነት ሴንት በቃል ኧረ ይበቃል። ሴንቲ በእውነት ሴንቲ በእውነት ሰላም ይብዛ በእውነት ሴንቲ ያ በኋላ ነው የሚገባው። ቴንክ ዩ ሶ ማች። እሺ ሁለት ወይኔ ኔትወርክ የሱ ነው። አዎ የሱ ነው። በአናታችሁ መቆም በጣም ታልቀይ